ሰላም ሰላም፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ በያላችሁበት። እንግዲህ ያው እንደተለመደው ዛሬም በሌላ ቪዲዮ እና በሌላ በአዲስ ሀሳብ መጥቻለሁ። እንግዲህ ዛሬ መሰረታዊ ነገር ነው ብዬ ያሰብኩትን ማለት እንደዚህ ብዙ ጥቅሶች ውስጥ ምናምን ከመግባቴ በፊት ለእናንተ ማወቅ ያለባችሁ መረዳት ያለባችሁ ነገር ነው ብዬ ያሰብኩትን ነገር ነው ይዤ መጣሁት እና ያው እንደተለመደው እንግዲህ ቪዲዮውን ላይክ በማድረግ ሰብስክራይብ በማድረግ ሼር ማድረግ ትችላላችሁ። ስለዚህ ያንን እንድታደርጉ ያው የሚደረገውን ነገር እናንተ አድርጉ። ብዙ ላለማውራት ወይም ደግሞ ብዙ ሀሳብ ከእንትን ውጭ ብዙ ላለማውራት ወደ ሀሳቡ በቀጥታ ለመግባት ልሞክርና ዛሬ እስኪ በጥያቄ ልጀምር። ታናህን ስታነቡ ወይም ደግሞ ብሉይ ኪዳን የሚባለውን በአማርኛ ብሉይ ኪዳን ብለው የተረጎሙትን መጽሐፍ ስታነቡ ወይም ያን ስታነቡ ለምንድን ነው የምታነቡት? ማለት የምትፈልጉትን ነገር ፕሩፍ ለማድረግ ነው ወይስ ደግሞ ሪሊ የአምላክ ሀሳብ ምንድን ነው ወይም ደግሞ አምላክ በዛ ውስጥ ያስተላልፈው መልእክት ምንድን ነው የሚለውን ነገር ለማወቅና ለመረዳት የሚል ጥያቄ አስቀምጣለሁ። በመጀመሪያ ደረጃ እሱን እናንተ ትነግሩኛላችሁ እና ዛሬ ከእናንተ ጋር ልወያይበት ወይም ደግሞ ከእናንተ ጋር ለመምጣት የመጣሁት ከእናንተ ጋር ለመወያየት ምንድን ነው እንዴት ነው ታናህን ማንበብና መረዳት ያለብን የሚለውን ነገር ለእናንተ ዛሬ አሳያችኋለሁ። ማለት በዛ ላይ እንወያያለን። በዛሬው ውይይታችን ውስጥ የምናነሳቸው 5 ነጥቦች አሉ። እነዛም ነጥቦች ምንድናቸው? በታናህን እንዴት መረዳት አለብን፣ ትክክለኛ ሴንሱን ወይም ደግሞ የኦሪጂናል መልእክቱን እንዴት ነው ማግኘት የምንችለው የሚለውን ነገር ለእናንተ ግልጽ እንዲሆንላችሁ። ስለዚህ 5 ነጥቦችን አንስተን በእነዛ በ5 ነጥቦች ላይ እንወያያለን። እያንዳንዱን ነጥቦች ለየብቻቸው እናያቸዋለን ማለት ነው። ስለዚህ ቪዲዮውን ላለማርዘም በቀጥታ ወደ ሀሳቤ ልግባና ወደ ዛሬው መወያያችንን እንግባ ማለት ነው። ስለዚህ የመጀመሪያ ነጥብ የሚሆነው ምንድን ነው? ወደ ኦሪጂናሉ ቋንቋ መመለስ ነው። ሪሊ ለእናንተ ሊከብዳችሁ ይችላል። ቋንቋ ማወቅ ወይም ደግሞ እያንዳንዱን ቋንቋ እንትን ማለት ኢትስ ኮምፕሊኬትድ ሊሆን ይችላል። ነገር ግን ቢያንስ እንኳን ግራመሮችን መጠቀም ጀስት ሪፈር ለማድረግ መሞከር መቻል አለባችሁ። ለምንድን ነው ይሄን የምለው? በጣም በብዙ በትርጉሞች እና በትርጉም መጽሐፎች ባለው ሂደት ውስጥ በዛ በትርጉም ፕሮሰስ ውስጥ በጣም ብዙ ነገሮች ስለሚቀየሩ፣ ለምሳሌ እንደ ምሳሌ አድርጌ ባነሳላችሁ ቤን የሚለውን ቃል ብንወስድ፣ የዕብራይስጡ ቤን የሚል ቃል ብንወስድ፣ ይሄ ቤን የሚለው ቃል ለሶስት ለተለያዩ ዓላማዎች ነው ሊውል ይችላል። አንደኛ እስራኤልን ለማመልከት ይውላል፣ መሲሁን ለማመልከት ሊውል ይችላል፣ መላእክትን ለማመልከት ሊውል ይችላል። ስለዚህ ይሄ እንደየኮንቴክስቱ እንደየአገባቡ የተለያየ ትርጉም ሊኖረው ይችላል። ስለዚህ የመጀመሪያውን ቋንቋ ኦሪጂናሉን ቋንቋ በዛ ልክ መረዳት ወይም ደግሞ ጀስት ዲክሽነሪዎችን ተጠቅማችሁ ያን ነገር ሀሳቡን ለመረዳት መሞከር አለባችሁ። ለምሳሌ በጣም ብዙ ጊዜ ከሚያጨቃጭቁ ማለትም ልዩነት ከሚፈጥሩ ትርጉሞች ውስጥ አንደኛው ምንድነው? ኢሳያስ 7:14 ላይ ያለውን ብትወስዱ ለምሳሌ በአማርኛው እና በእንግሊዝኛው ትርጉሞች ላይ ብትመለከቱ ድንግል ጸንሳለች ብሎ ይናገራል። የዕብራይስጡን ብታዩት ግን ድንግል አይደለም የሚለው አልማ ነው የሚለው። አልማ ማለት ደግሞ ወጣት ሴት ማለት ነው። ስለዚህ እንደዚህ አይነት በጣም ብዙ መፈራቀቆችን እና ከአውዱና ከኮንቴክስቱ የወጡ ትርጉሞችን ልታዩ ትችላላችሁ። ለምሳሌ እንጀራ የሚል ቃል ታገኛላችሁ አማርኛው ላይ ማለት ነው። ሪሊ እንጀራ የሚባል ምግብ ነበሩ የራሱ ብላችሁ ብትጠይቁ የለም፣ እንደዛ የሚባል ምግብ ራሱ የለም። ስለዚህ እንደዚህ አይነት ነገሩን ወደ ራስ ባህል ማምጣት፣ በራስ አረዳድ፣ በራስ እንትን የመተርጎም ነገር ስላለ በመጀመሪያ ደረጃ በኦሪጂናል ነገሩ በኦሪጂናል ቋንቋው ሀሳቡን ለመረዳት መሞከር የሚል ነጥብ ይሆናል። ሁለተኛ ላይ የምናነሳው ነጥብ በጣም ኢምፖርታንት የሆነው ነገር አውድ ወይም ደግሞ ኮንቴክስት የሚባለውን ነገር በትክክል መጠበቅና በአውዱና በኮንቴክስቱ መሰረት መረዳት ያስፈልጋል። ለምንድን ነው አንድን ነገር ያለ ኮንቴክስት ወይም ከኮንቴክስት ውጭ ለመረዳት የምንሞክር ከሆነ ያለ ኮንቴክስት
ነገሮችን ለምንፈልገው ዓላማ የምናውል ከሆነ የነብዩን ወይም ደግሞ የአምላክን ዓላማ አይደለም ያን ነገር የአምላክን መልእክት አይደለም ያገኘ ነው። ጀስተኛ የምንፈልገውን ነገር የምንፈልገውን ሐሳብ ለማጉላት ለማስተላለፍ ነው የተጠቀምንበት እንጂ የነብዩ ያስተላልፈውን መልእክት ወይም ደግሞ አምላክ በነብዩ በኩል ያስተላልፈውን ሐሳብ አግኝተናል ማለት አይደለም። ስለዚህ ኮንቴክስት ወይም ደግሞ አውድ የሚባለው ነገር እዚህ ላይ በጣም ኢምፖርታንት መሆኑን ማወቅ ያስፈልጋል። ስለዚህ ኮንቴክስት ወይም ደግሞ አውድ የሚባለውን ነገር በትክክል ያ ሐሳቡን ከራሱ ከኮንቴክስቱ ካውዱ መረዳትና ማወቅ ያስፈልጋል። ሁለተኛው ነጥብ እሱ ነው። ሶስተኛ ነጥብ ላይ የምንመለከተው ትንቢት እና ታሪክን ለይቶ ማወቅ ማለት በዚህ ጽሑፍ ውስጥ ያለው ትንቢት ነው ወይስ ደግሞ ታሪክ ነው የሚለውን ነገር ማለት ነው። አንዳንድ ጊዜ ታሪኮች አሉ። ታሪኮች ተቀምጠው ከዛ በኋላ ከዛ ታሪክ ጋር ተያይዞ አምላክ ሊነግረን የፈለገው ነገሮች ቀጥሎ ያመጣቸዋልና ስለዚህ ይሄ ነገር ትንቢት ነው ወይስ ታሪክ ነው የሚለውን ነገር በአግባቡ ማወቅና መረዳት ያስፈልጋል። ስለዚህ ትንቢቱን እና ታሪኮችን ለይተን ማወቅ ያስፈልጋል። ከዚህ ጋር ተያይዞ በጣም ልነግራችሁና ላስጠነቅቃችሁ የምፈልገው ነገር ምንድነው? አንድን ትንቢት ስትረዱ ወይም ደግሞ አንድን ትንቢት ለመረዳት ስትሞክሩ ራሱን ትንቢቱን ተረዱት። ለምሳሌ እንዴት መሰላችሁ? ለምሳሌ አዲስ ኪዳን የምትቀበሉ ሰዎች ማለትም በክርስትናው ወገን ያላችሁ ሰዎች በመጀመሪያ ደረጃ አዲስ ኪዳን እና ብሉይ ኪዳን የምትሉትን መጽሐፍ ሁለቱን እንደዚህ ከማገናኘታችሁ በፊት ራሳችሁን ለዛሬው እስኪ ከዛሬ 2000 ዓመት በፊት አድርጉትና የራሱን መጽሐፉን ማለትም ትንቢቱን በራሱ ተረዱት። ማለት ትንቢቱ ለማለት የፈለገው ምንድነው? እዚህ ውስጥ ያለው ታሪክ ምንድነው? ያስተላልፈልን መልእክት ምንድነው የሚለውን ነገር መጀመሪያ ትንቢቱን በራሱ ተረዱት። ከዛ በኋላ ትንቢቱን ከተረዳችሁት በኋላ አምላክ ያስተላልፈውን መልእክት በትንቢቱ ውስጥ ከላይ እንደነገርኳችሁ በኮንቴክስት ውስጥ ካገኛችሁትና በዛ መሰረት ከተረዳችሁ በኋላ ትንቢቱን ከዛ በኋላ ይሄ ፍጻሜ ተብሎ ወደ ተሰጣችሁ መጽሐፍ ነው። ከዛ በኋላ እዛ መታችሁ ትንቢቱ በራሱ የተናገረው ሐሳብና ፍጻሜ ተብሎ የመጣልን ሐሳብ ተመሳሳይ ነው ወይ የሚለውን ነገር እስኪ ቼክ አድርጉት። ለምሳሌ ልንገራችሁ። ኢሳይያስ 53 ለምሳሌ ብትወስዱ ኢሳይያስ 53ን ቼክ ለማድረግ ብትሞክሩ ኢሳይያስ ምዕራፍ 53 ላይ ስለ መሲህ የሚያወራ ክፍል መሆኑን የሚያሳይ ምንም አይነት ፍንጭ የለውም። በራሱ በአውዱ በኮንቴክስቱ ስለ መሲህ መሆኑን የሚያረጋግጥ ምንም ነገር የለውም። ፈጽሞ ስለ መሲህ መሆኑን በዛ ልታውቁ አትችሉም። እንደውም ስለሌላ ስለመሆኑ ነው እዛ ላይ በራሱ በመጽሐፉ ብትረዱት ማለት ነው። ነገር ግን ሰዎች ምን ያደርጋሉ? እዛ ላይ ያለው ሐሳብ አለ። ስለዚህ ደግሞ ኢየሱስ የሚባለው ነገር እዛ ላይ ያለውን ሐሳብ ስለሆነ ስለዚህ ስለሱ ነው የተነገረው ብሎ የመደምደም አይነት ነገር ማለት ነው። ግን መጀመሪያ ራሱ ኢሳይያስ ሊነግረን የፈለገው ስለ መሲህ ነው ወይ የሚለውን ነገር እኮ መጀመሪያ ማወቅ አለብን። የኢሳይያስን ሐሳብ ሳንረዳ ያን ኢሳይያስ የተናገረውን ሐሳብ አምጥተን የራሳችን የምንፈልገውን ነገር ፕሩፍ ለማድረግ መጠቀም ይሄ በጣም የተሳሳተ አይነት አካሄድ ነው። ስለዚህ በመጀመሪያ ደረጃ እንዳልኳችሁ ትንቢቱን በራሱ ተረዱት። በራሱ አውድ፣ በራሱ ኮንቴክስት፣ በራሱ ታሪክ መሰረት ትንቢቱን ተረዱት። ከዛ በኋላ ደግሞ ፍጻሜ ተብሎ የተሰጣችሁን ነገር አመጣችሁ ሁለቱን አገናኝታችሁ ከትንቢቱ ጋር ልክ መምጣቱን በዛ መሰረት መሆኑን ቼክ ማድረግና መረጋገጥ ትችላላችሁ። ሶስተኛው ነጥብ ይሄ ነው። አራተኛው ነጥብ የሚሆነው ምንድነው? እንግዲህ የትራዲሽኑን ማወቅ አለባችሁ። ማለት ያ ጽሑፍ ወይም ደግሞ ያ መጽሐፍ የተሰጠው ሰው ያ ትንቢት የተነገረለት የተሰጠው ማህበረሰብ ወይም ደግሞ ህዝብ ምን አይነት ባህል አለው፣ ምን አይነት የቋንቋ አጠቃቀም ቴክኒኮችን ይጠቀማል የሚለውን ነገር ከሶርሱ ከባለቤቱ ያን ነገር መረዳትና ማወቅ አለባችሁ። ማለት ያለ ትራዲሽኑ ያለ ባህሉ ያለ አካሄዱ ዝም ብላችሁ ለምሳሌ ኢትዮጵያ ያለ ሰው በኢትዮጵያ ትራዲሽን መሰረት መተርጎም፣ አሜሪካ ያለ ሰው ልክ በአሜሪካ አይነት አስተሳሰብ መተርጎም፣ ሰምቲንግ የሆነ ቦታ ያለ ሰው በራሱ ባህልና በራሱ እንትን መተርጎም ያም ራሱ የተሳሳተና የመጽሐፉን ወይም ደግሞ አምላክ ሊያስተላልፍ የፈለገውን መልእክት በትክክል ሳናገኝ ነገሩን በራሳችን ጠምዘን ለራሳችን ዓላማ ልናውለው እንችላለን። ስለዚህ እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ስለዚህ
በተለይ የአይሁድ ሊቃውንት ትርጓሜዎችን እንድታዩ በዛን መሰረት ያን ለመረዳት እንድትሞክሩ ሪኮመንድ አድርጋለሁ እና ትራዲሽኑ ምን ይመስላል፣ የተነገረለት ህዝብ ምን አይነት ነው፣ ምን አይነት ባህል አለው የሚለውን ነገር እሱንም አያይዛችሁ ማወቅ ስላለባችሁ ነው። አምስተኛ እንግዲህ ላይ የምናየው ነገር ምንድን ነው? ተናጋሪው ማን ነው፣ ለማን የተነገረው የሚለውን ነገር እንግዲህ ጠንቅቆ ማወቅ ነው። ተናጋሪው ማን ነው የሚለው ነገር ምንድን ነው? ለምሳሌ አንዳንዴ አምላክ ራሱ እዛው ላይ እንደ ተናጋሪ ሆኖ ሊቀርብ ይችላል። ነብዩ እንደ ተናጋሪ ሆኖ ሊቀርብ ይችላል። ለምሳሌ ሌላ ደግሞ እንደዚህ ሰዎች እንደዚህ አሉን ብሎ ሊያስቀምጥ ይችላል። ለምሳሌ ኢሳይያስ ምዕራፍ 53ን አሁን ብትወስዱ ምንድነው የሰማነውን ነገር ማናምነዋል የሚሉ ወይም የሚናገሩ አካላቶች አሉ። እነዛ አካላቶች ማን ናቸው የሚለውን ነገር የእነሱን ማንነት መጀመሪያ ማወቅና መገንዘብ ያስፈልጋል። ከዛ በኋላ ደግሞ ያን ነገር ለማን ነው የተናገሩት ወይም ደግሞ ያ ለማን ነው የተነገረው የሚለውን ነገር አያይዞ ማወቅና መረዳት ያስፈልጋል። ስለዚህ ባጭሩ ለዛሬ ልነግራችሁ የፈለኩት እነዚህ ነጥቦች ናቸው። በጣም ወሳኝ ናቸው። ማለት በትክክል ሀሳቡን ለመረዳት የምንፈልግ ከሆነ እነዚህን ነገሮች መተግበር ያስፈልገናል። የራሱን ኦሪጂናል ሀሳብ ለማወቅና ለመረዳት ከፈለግን ማለት አይ እኔ ራሴ የምፈልገውን ነገር ፕሩፍ ለማድረግ ወይም ደግሞ የራሴን መልእክት ለማስተላለፍ ነው የምንል ከሆነ ግን እንደፈለገን ቆርጠናው እያወጣን ምናምን እንደዛ ልንጠቀምበት እንችላለን። ስለዚህ ሪሊ የራሱን ሴንስ የራሱን እውነት ለመረዳት ከፈለጋችሁ ግን እነዚህን 5 ነጥቦች በትክክል ለማየትና በእነዚህ መሰረት መጽሐፉን ለማንበብና ለመረዳት ሞክሩ። የዛሬውን ሀሳብ እዚህ ላይ ጨርሳለሁ። ያው እንግዲህ እንደተለመደው ሀሳብ አስተያየታችሁን መስጠታችሁን ቀጥሉ። እናንተ በሀሳብ በምትሰጡ ጊዜ በምትጠይቁ ጊዜ እኔ ሞር ተጨማሪ ሌላ ቪዲዮዎችን እንድሰራ ስለሚያበረታታኝ ሀሳባችሁን ስጡ። ጥያቄዎችም ካላችሁ ጠይቁ። እንግዲህ ለዛሬው እዚህ ላይ እንጨርሳለን። አመሰግናለሁ።